ዳኝ ሰው ገጭተ በኪዳኔ መኪና መንዳት አቅቶ የገደልከው ወንድም ረሳ። ሄሎ ምንድነው ለርጋው ሚስቱን ትዳሩን ምኑን ልታመሰቃቅሉ በሱ ትላንት ዮኒ ማኛ ብልጽግና ልፈርም ሰሞኑን ተሰማላችሁ አዲስ ዜና ብትታዩ የማትቀየሩ የአማራ ሶሻል ሚዲያ ተጠቃሚዎች ጆከር ማን ነው ብሎ ሊደበቅ አይችልም። እኔ አውቀዋለሁ። ተጠያቂው ከሳሹ ነኝ እኔ ነኝ። ከሳሹ እኔ በራለሁ። ከሳሹኝ የሚሄደው ዱባይ ነው። አሳያቸዋል። እኒህ አዲስ እየተዘረገፉ ያሉት እንጉዶች ምን ያክል እውነት ናቸው የሚለውን እኔና እንመለስ እስኪ። ዳኝ ሰው ገጭተ በኪዳኔ መኪና መንዳት አቅቶ የገደልከው ወንድም ረሳ። ሞታል እኮ ጋና ይመጣልሃል። እስከ ርቃና እመጣልሃለሁ። መጣልን መክፈት ይችላል። ያዘጋብኛል። ገና አለቅም። ጉድ ብዙ ነው። ትንሽ ዛሬ ጣል ላድርግልኝ። በኪዳኔ መኪና የገደልከው ወንድም ረሳው። ያኳ አማራዊ ወንድም ነው። ተለባብሶልን የቀረዋል። አየህ በዚህ ደረጃ ሄዳለሁ። እቺ ትንሽ የጥፍር ቆሻሻ የምትባለለችም የገበሬዎች ያችለች። ያንተ ጉድ ከሰማይ እየከበደ ነው። የሁላችሁም በዙሪያ ያላችሁ አለቃችሁ። ሌላስ ከሁለት ዓመት በፊት ባህር ዳር ጭፈራ ቤት አሁን ወደ ካናዳ ነቻል በርዝዴዋን ለማክበር እጇን ያስካልሽ ስልካምጭ አታምጭ ትንሽ ዝና ቢጤ ይዞናል። ቦይፍሬንዷ አወላልቆ ጥሎ መኪና ሂደህ ሽጉጥ ነው ምናምን ብለህ እያስፈራራህ ያን ያላባብጠህ አንተ በሴት ነው የምትሞት። ባይዘው እናንተ ናችሁ በሴት የምትሞቱ። ትንሽ ልስጣችሁ ብዬ ለመግቢያ መረቅ ትንሽ አይደለ አትክልት ለአፒታይዘር ገና ይሄን ያህል ወንጀል ነው ውሸቱን ነው የሚያወራው። ጋይስ ከፍ እያልኩ ነው የሚሄደው። ግን ገጥመናል። ማንም ሰው አያስቆመኝ። የምን አባት ሽምግልና ጉድ ገና ይወጣል። ጥቂቷን መዘዝ እያደረግን ራቁታችሁም እያመጣን ጣልጣል እናደርጋለን። እኔን ለማጥፋት ሞከራችሁ፣ እናንተን ነው የማጠፋችሁ። እኔ ምንም ሳልተኩስባችሁ ትጠፋላችሁ በፍራቻ። ልክ እንደ አፄ ምኒልክ አባት ቴዎድሮስ መጣ ሲባል በተቅማጥ እንደሞተው ትሞታላችሁ። እንደ ኃይለ መለኮት በተቅማጥ ነው የምትሞቱ። ሳልመጣ ገና መረጃዎች መዘዝ ሳረግ ታሪክ ማውራት ጀመረ። አታድራትም። ስትጠጣ ነው አውቃለሁ። ስትጋት ነው የምታረው። ወጣችሁ ድረስ አንላቀቅም። እንግዲህ ሞጣ በብርጅስቶን ዘንዳ ተሰዶ ነው ያለው። ሚስቱ አሳደዋለች። በነገራችን ላይ ከሞጣ ወንድነት የሚስቱ ሴትነት የንግግሯ ኃይለኛነት ከዚህ መረዳት ትችላላችሁ። አድምጧል። ሄሎ ምንድነው የሳማት ምንድነው ወራካሎ ሄሎ እየጠየቀች ሆኖ ስለ ቪዲዮ ይቅርታ እስካላለ ድረስ ከዚህ የከፋ ነውሩና አስጠያፊ ተግባሩ እናከናንበው። ወጥቶ ይቅርታ ጀግና በሉ። ዮኒ ማኛ ብልጽግና ልፈርም ሰሞኑን ተሰማላችሁ አዲስ ዜና። ምንም አይገርም። ቀብር ብዬ ነው የምፈርመው ለብልጽግና ደስ ይላል። ደረቴን ነፍቼ። ምክንያቱም ብልጽግናዎች አይሰድቡኝም። እርግጠኛውን የምናገረው ብልጽግና እኔን አይሰድበኝም። ብትታዩ የማትቀየሩ የአማራ ሶሻል ሚዲያ ተጠቃሚዎች የፈለገ ብትባሉ የማትቀየሩ እናንተ ናችሁ። ኦም ጉድ ባቢ ስትቀየር ነው እኮ ሃይማኖት ላይ ግን ቆየ። ፈርማለሁ በልጥጥ ሂሳብ ነው የምፈርመው አልኩ። በጣም አሳፋሪ ናቸው። መቤቴ ምስክሬ። ዳኛው አለን ነው የማለቀው። አሁን ዳኛው አለ። ሌላውም ወደ ትልቁም እንሄዳለን። የት እንደሆነ አውቄዋለሁ። መጀመሪያ ወደ ዳኛው አለ እንሄዳለን። ዳኛው አለን ከዱባይ ካስጠረዝን በኋላ ወደ መንግስት ካሰጠነው በኋላ ወደ ዳኛው ደግሞ እንሄዳለን። መጀመሪያ ዳኛው አለ። አንድ ነገር መናገር የምፈልገው እዚህ ጋር ነገር የእኛ ልጆች ዳኘን ለማስጠረዝ መጀመሪያ ወንጀለኛ ስለሆነ እሱ ጋር ነው የምንሄድበት። አሁን እኮ እኔ መናገር የምፈልገው አውሮፓ ነው የሚወጣው። አሁን ዳኘ አውሮፓም ከተለዋለሁ። የሚኖሩበት ሁሉ አውቃለሁ። የሚገርምሽ አንድ ነገር የሚገቡባትን ቤት ሁሉ አውቃለሁ።
ትክክል። እዚህ ጋር እኮ አሁን ክለቡ ውስጥ ራሱ ሌላ የተመረዙ ልንገርሽ፣ ራዳር ውስጥ ናቸው። እኔ እኮ ከአብይ ጋር ሁሉ መስራት ይችላል። ትክክል። እዛ ውስጥ ራሱ ነው እንዲህ ነው እያነቁ መወስዳቸው። ክለቡ ውስጥ ራሱ እኮ የተገደሉ ብዙ አሉ ማለት ነው፣ እየተመረዙ። ይህን እኮ ብዙ ሰው ገለዋል እኮ ማለት ነው እነዚህ። በቃ አንተ እኮ በፍጹም አለቃቸው የክለባ እስካላዋጡት ድረስ ኢቭን እንኳን ኖር ቆይተ ነው ይሄን ቪዲዮ እያዩ ዝም ካሉ ወደ እነሱ እንሄዳለን። መምጣት አለበት። እኔ የምኖረው አሜሪካ፣ ምን አባቱ ያደርግልኝ? ኢትዮጵያ ምንም 5 ሳንቲም የሌላት። እኔ ብልጽግና ቤተሰቦቼን አልነካብኝ፣ ቀና ብሎ አላየብኝ። ለምን ብዬ ነው የምጣለው? for what reason? ለምን ብዬ ብልጽግናን የምጣለው? ለምን አይፈጅህም? ምን አገባኝ? didn't touch my family። ቤተሰቦቼን አልነኩ። ኢትዮጵያ ስገባ እንደ እንቁላል የተንከባከቡኝ ያከበሩኝ እኔ ነኝ። በጥጋብ ያዙ ይልቀቁኝ ያልኩት ምን ለምን ስትባላ አትውልም? አሮን ጊቭሽ። ስለዚህ የአማራ ፖለቲካ ልትዋረድበት እንጂ ልትከበርበት የምትመጣበት ፖለቲካ አይደለም። ነቨር። ማን ተከብሮ በአማራ ፖለቲካ አይታችሁ ታውቃላችሁ? ብልጽግና ሲጣሉ አይታለው ያልኩ እኮ ሶሻል ሚዲያ ላይ መጥተው ብልጽግና የተጣሉ ሰዎች አሉ። ከብልጽግና የሚጣላ አንድ ሰው የለም። አንድ ተሳዳቢ ያላቸው እሱም ዳልቻ የሚባል ደሴ አማራ ቤት እስቲ ግባ። ቋቅ የሚል ፖለቲካ ነው ያለው። ቋቅ የሚል ታሳፍሩ። በጣም የምታሳዝኑ። በራሳችሁ ወንድም ላይ ትዳሩ እንዲፈታ የፈለገ ቢሆን ሞጣን በዚህ ደረጃ ማዋረድ አልነበረባችሁ። ሴታፕ አርጋችሁ ትዳሩ እንዲፈታ ያረጋችሁ ሰዎች እግዚአብሔር ምስክሬ ነው። እናንተ መርዝ ቆሻሾች ናቸው። ለአማራ አትጠቁ። እኔን ብዙ ብሎኛል ሞጣ፣ ግን እኔ ቤተሰቡን እንዲፈታ ቤተሰቡን እንዲያጣ ምናምን ምኞት አይደለ። I never did that። በዚህ ደረጃ ሴታፕ አድርጋችሁ ሴት እኔ ነኝ ያመጣውለት እያሉ እኔ ነኝ ሴት ያመጣውለት አስክረውት መድኃኒት አድርገውበት አዋርደውት ሄዱ። በጣም 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 ክፉ ናችሁ። አቤት እመቤቴ ድረሽ። ጆከር ሞጣን በአማን ቀን አብረው እየተዝናኑ ባለበት ሰዓት ቀድሞ ገና ሳይጣሉ የእሱን ገመና ገና ለገና እንጣላለን ብሎ ለመዘርገፍ በዛ ደረጃ መንቀሳቀሱ፣ በዛ ደረጃ ማሰቡ በጣም ያስጠላል፣ ያሳፍራል። በጣም እጅግ በጣም አስባችሁታል? ይሄን ያየ ሰው መቼም ጓደኛው በዙሪያው ያለውን ሰው ማንም ሊያምን አይችልም። ይሄ ነገር እኔ በጣም አሳዝኖኛል።